አግማስ ኢትዮጵያ የአቶ ወርቁ አይተነውን የ15 ሚሊዮን ብር የድጋፍ ጥያቄ ውድቅ ማድረጉን አስታውቋል። በተሰማ መረጃ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አልቀበልም ብሏል። ህይወት ዮሐንስ የእውነት አብዛኛዎቻችሁ ታውቃላችሁ። እኔ እህት የለኝም፣ ከእናት ከአባት እህት የለኝም። ወንድሙ ደስ የሚል ነው ዛሬ ቀኑ አባጣና ጉርባጣው በዘመንሽ። በተሰማ መረጃ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አልቀበልም ብሏል። የእርዳታ ድርጅቱ እንደሚታወቀው እነ ታኩር የሰበሰቡት ላለው ለደብረ ብርሃን ተፈናቃዮች ባለሀብቱ ወርቁ አይተነው በትላንትናው ዕለት ምሽት 15 ሚሊዮን ብር እንደሚሰጥ ቃል ገብቶ ነበረ። ታዲያ አግማስ ኢትዮጵያ ይህን እርዳታ እያሰባሰበ ያለው ይህ የበጎ አድራጎት ድርጅት አሁን ባወጣው ጥሪ ያለች መግለጫ ከባለሀብት የተሰጠውን እንዲሁም ሌሎች ከፖለቲካዊ ዓላማ ያላቸው ግለሰቦች የሚሰጡ ገንዘቦችን በፍጹም አንቀበልም የሚል መግለጫን አውጥቷል። ከላይ እንደምትመለከቱት ይህን በተመለከተ ብዙዎችን ያስቆጣ ሆኗል። እናንተ ሀሳብ አስተያየቶቻችሁን ስጡበት። ለታኩርም 5 ሚሊዮን ብር የሚያወጣ መኪና እንደተሸለመም ትላንት ተሰምቶ ነበረ። ይህ ደስ የሚል ነው። በታኩር በኩል የተሰማ ነገር የለም፣ ይቀበላል ተብሎ ይታሰባል። አግማስ ኢትዮጵያ የአቶ ወርቁ አይተነውን የ15 ሚሊዮን ብር የድጋፍ ጥያቄ ውድቅ ማድረጉን አስታውቋል። ድርጅቱ ባወጣው መግለጫ ከፖለቲካ ከዘርና ከሃይማኖት የጸዳው ነኝ ያለ ሲሆን ማንኛውም የፖለቲካ አጀንዳ ካለው አካል የሚመጣን ድጋፍ እንደማይቀበል በግልጽ አስታውቀዋል። ላለፉት 6 ቀናት ሲካሄድ የነበረው የኦንላይን የገቢ ማሰባሰቢያ መርሃ ግብርም ከድርጅቱ መርህ ጋር የማይሄዱ አካሄዶች በመታየታቸው በይፋ ተዘግተዋል። እናንተ በዚህ ውሳኔ ላይ ምን ትላላችሁ? ድርጅቱ ገንዘቡን አለመቀበሉ ትክክል ነው ወይስ ስህተት? በኮሜንት ላይ አሳውቁን። ህይወት ዮሐንስ የእውነት አብዛኛዎቻችሁ ታውቃላችሁ። እኔ እህት የለኝም፣ ከእናት ከአባት እህት የለኝም። ወንድሞች ነው ያሉኝና ማሚዬ ለምን እህት አልወለደችልኝም ብዬ በጭራሽ አላስብም። የእውነት እህቴ ስለሆንሽ፣ ሁሉም ነገሬ ስለሆንሽ፣ የእኔ ቤተሰብ ነሽ። አንቺ ጓደኛዬ ብቻ አይደለሽ። በጣም እወድሻለሁ። ኑሪልኝ። እወድሻለሁ በጣም እወድሻለሁ። ታውቂያለሽ ማርያምን፣ አንቺ ምንም ሆናለሁ። እወድሻለሁ በጣም አብረን ነው የምንከፈለው። ብራይዳል ሻወር ደግሞ ማለት ነው በጣም ነው ደስ የሚለው። ስነ ስርዓት ይዘው እየጨፈሩ ነበር ምናምን ነገር። እኔ ጄነራሊ ሰርግ ላይ ስላሉ ሴቶች ልንገራችሁ። ሰርግሽ ላይ የምትጠሪያቸው ሴቶች 3 አይነት ሴቶች ናቸው። 3 አይነት ሴቶች። ከሶስቱ ውጪ ምንም አይነት ሴት የለም። ባይዘው አንደኛ በማግባትሽ ደስ ያላችሁ እነዚህ እናትሽ፣ አክስትሽ እና አያትሽ ናቸው። ቅድመ አያትሽ ፈገግ ብለው ካየሻቸው ዳይፐር ቀይሩልኝ እያሉ ነው እንጂ ደስ አላላቸው። ከነዚህ ከሶስቱ ውጪ ታናሽ እህትሽ ራሱ እንደ ሪሌሽንሺፓችሁ ነው፣ እንደ ግንኙነታችሁ ባላችሁ ሪሌሽንሺፕ መጠን። ሁለተኛ ካንቺ ቀድመው ያገቡት አንቺ ሰርግ ላይ የሚመጡት ደስ ብሏቸው ሳይሆን የራሳቸውን ሰርግ ካንቺ ሰርግ ጋር ለማወዳደር አይተሻቸው አታውቂም? ሁሉ ጊዜ ያገባሽ ሴት ከየሆነ ሰው ጋር ነው የምትመጣው፣ ወይ ባሉ አለ ወይ የሆነች ጓደኛዋ ነው። ለኔ ጊዜ እኮ ቻቺ እንደ አስተካክለናት ነበር እንደዚህ ምን ቅርቅር ብሎ አረ አይደለም
ወይ አወጣጣችሁን አየሽው? በስማ ሙሉ ሰዓት አንቺ ስትቦጭቅ ነው የምትውለው። ከዛ በኋላ መጣ ካንቺ ጋር ፎቶ ትነሳለች። ሶስተኛው ያላገቡት ናቸው። ያላገቡት ዘወረስ ደግሞ እነዚህ ናቸው። እኔ አሁን ለሰርግ ቀን ያላቸውን ጸባይ ነው እያወራ ያለሁት፣ ሌላ ጊዜ ያለውን አይደለም። ያላገቡት ሴቶች ሰርግ ላይ በቃ ሁሉም ነገር ነው የሚያናደዳቸው። ልክ ትንሽዬ ቀለበት ቢሰጥ ወይ አሁን በዚህ ቀለበት ነው እሺ ያለችው። ትልቅዬ ቀለበት ንፍጣን አጥቻ አሳድጌ እኔ ላይ ያን ቀለበት እንደዚህ ማሳየት እንደዛ ነው። ከዛው ሲንግል ሴቶችን ማበሳጨት ከፈለጋችሁ ማለት ነው ሰርግ ላይ ሲንግል ሆና ያለች ሄዳችሁ መቼ ነው ብታገቢው? ሰላም ነው ጋሻድ ነው እንደምን ነው አለን እግዚአብሔር ሰይፈ ሴቶቹ እንደዚህ በሶስት ይከፈላል። ወንዶቹም በሶስት ነው የሚከፈሉት። ወንዶቹም ሰርግ ላይ የሚወጡ ወንዶች ለሶስት ነው የሚከፈሉት። ምንድነው ለመጨበስ የመጣ ለቸከስ የመጣ ጨብሶ ለቸከስ የመጣ። እኔ በኩራት የምናገረው ካናዳ ነው። እዛው ካናዳ ልንጥዝ ነው ያለ ነይበሏ ኮንሰርት በቅርቡ አለ። ነይበሏ ኮንሰርት እኔና ሮናይ ብቻው ነን። ነይበሏ ኮንሰርት ነይበሏ ፒፕል ይላል። በቃኛ ከዛ አንተ የበፊቶቹ ዘፈኖች ክትዘፍናለህ እዛ ኮንሰርት ላይ እንደ ትላንት አይደለም እኔ ጋዘርኩኝ አንቺን ፍለጋ አላለካ እናቴን ሌትስ ጎ። እኔ ሌላ ታሪክ ውስጥ ነው የምገባው። እኔና ዶናይ ለምክንያት ነው እስር ቤት የተዋወቅ ነው። ለምክንያት ነው ጆሲ። እኔ ቁስል ነበር እዚህ ላይፍ ላይ እንኳን ታሰሩ ችግራቸውን ይፈቱና ይወጣሉ ብዬ ነበር። አበባ ቶሎ አበባ ቶሎ አበባ ከጆሲ ቤት ነውና ሙሉ 25 ሰው ቪዲዮ ላይ ገዝታችሁ አበባ ስጧት ሂዱ። አበባ ገዝ አበባ ጆሲና ኑ የጆሲ ልጆች ሂዱ ስጧት አበባ ስጧት ገዝ ሙሉላት ቶሎ ሂዱና አበባ አይ ቆይ ነው ናሆሚ አለባበስ ሴሌብሬት አድርገው ማነ በመዳን ኪዳ አንተ እግዚአብሔር ምስክሬ ነው። አምሮብሻል። ቴንክ ዩ ሶ ማች ናሆሚ ክሪስማስ ነው አሁን። አዎ ከኢትዮጵያ ዴሊቨሪ ማድረግ እንችላለን። አንዴ ትሪፕል ነው አስደንግጧት። አንዱ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች መልካም ደ ቴንክ ዩ ሶ ማች ብሮ። እናንተ ማሪና እኮ ግላፍ አላት። ግላፍ ለምንድን ነው የማትለቁት? እኔ ግብት ስልኩ ነው የተለቀቀው። አሁንም ሊደገም ይችላል። ቆይ ከተደገመ ማለት ነው ያንተ ፊት ነው ብላለሁ። ተማ የቀደሙ ጌም ግን አይቆጠርም። የታፕታፕ ነው መቤቴን አልቆጥርም። አይ ይደገማል። አሁን እዚህ ጋር ትሪፕል ላይ እኮ ሻርክ ሊሰጥ ስፔስሺፕ ሊሰጥ ይችላል። ጊፍት ጋላሪ ራሱ እኮ ሞላ። ጁሲ የኬክ ልቁረስ እና ስራ ልገባ ነው። አንቺ ጂል ቅድም አንዴ ቆረስኩኝ እኮ እንዴ ኬክ ቆረስኩ እኮ 3 ኬክ ነው እንደምቆርሰው። ቴንክ ዩ ሶ ማች። ችግር የለም 1-0 ይሆናል። ሳብታፍ ነው ችግር የለም። በሰላም አገር 1-0 ይሆናል። ያራዳ ልጅ ቴንክ ዩ ሶ ማች። 1-0 ነው የሚሆነው እኮ ያ እንደዚህ ቴንክ ዩ እንደዚህ ምልክት እግዚአብሔር በጣም ነው የማመሰግነው። 30 ላይ በጣም ነው የማመሰግነው። 30 ላይ ግላብ ልቀቂ። እሺ ሊዱ ደስ የሚል ነው ዛሬ ቀኑ አባጣና ጉርባጣው በዘመንሽ በዘመኔ ብቸኝነትን ልረሳ ይኸው መንገዱን መተን አባጣና እሷትናገር እያለቀሰች ነው ሰዋት በእውነት እግዚአብሔርን በጣም በቃ ታገቢኛለሽ አንቺ ጨረቃ ግቢ እንጂ ሰርግ ይመስላል። ልክ እኮ ነው ነጅም ለኔ መመናው ጉዞ ወግያ በዘመን በጣም በእውነት ናኦሚ እንትን የዋህ ነው ምናምን ነገር እና እኔ ጓደኛዬ ነው። ኦልሞስት 3 or 4 years አውቀዋለሁ እና መልካም ሰው ነው እውነት ለመናገር እና እግዚአብሔር ቀሪ ዘመንህን ይባርከው። አሜን። ልብህ እንዳይቀየር
አሜን። የተሻለ ነገር የተሻለ ሰክሰስ ሻይን ብራይት ሞር ላይክ አ ዳይመንድ በደንብ ሻይን አርግ። እግዚአብሔር ይባርክ። አሜን አሜን። እግዚአብሔር መንገዱ አብዲዬ ቴንክ ዩ ሶ ማች አብዲዬ ቴንክ ዩ። የሰው ልጅ እግዚአብሔር ህይወቱ ውስጥ ከሌለው ምንም ነው። በመንገዱ ሁሉ እግዚአብሔር ይቅደምልን። አሜን። እኛ ሰዎች ምንም ኃጢአተኛ ብንሆንም ምናምን እግዚአብሔር የልባችን ነው የሚያውና በፊቱ ሁሉ እግዚአብሔር ይቅደምልን። እኔ ምንም አልልም። ከሱ ውጪ የማወራው ነገር የለም። እግዚአብሔር ካንተ ጋር ይሁን። አሜን አሜን። ቴንክ ዩ። እያየሁ ነው። እሺ ኮሜንታችሁን። እሺ ጆዬ እንኳን ተወለድክ። በጣም ነው የምወድህ ወንድሜ። እግዚአብሔር ቀሪ ዘመን ይባርክ። እግዚአብሔር ልብህን ይቀይርብህ። በጣም አሜን አሜን። ናው ባይዜ ጋይስ ከናው ጋር ሆኖ ሲሪየስ ነገር ማለት ነው። እግዚአብሔር እንደዚህ በቃ ገና ፊቱ ያስቀኛልና ጆዬ ዘመን ይባረክ። እግዚአብሔር ያሰብኩን ሁሉ ያሳካልህ። ለእናትህ ሁሌ የምትበቃ ሰው ያርግህ። ሁሌም ያው አሁንም እየደረስክ ነው። ለእናትህ ከዚህ በላይ የምትደርስ ያርግህ። በጣም ለጆሲ እናት በዚህ አጋጣሚ በጣም ምን ልበላችሁ ብቻ እሱ እስር የነበረ ጊዜ አብሬያቸው ነበርኩና በጣም ምስኪን እናት ነው ያለው። ሁሉም እናት ምስኪን ነው፣ ግን በእውነት መልካም እናት ነው ያለህ። እግዚአብሔር እናትን ይጠብቅልህ። እግዚአብሔር ሁሌም ከፍ አድርጎ ያሳየህ። ላይቡን እያዩ ከሆነ በጣም የምወዶት ማዘር፣ በጣም የማከብሮት ልጆትን ይባርክሎት፣ ያሳድግሎት፣ ለቁም ነገር ያብቃሎት። አሁንም ቁም ነገር በቅቷል፣ ከዚህ በላይ ያድርግልህ። ጆሲዬ እግዚአብሔር ይጠብቅህ። ምን ይባላል ከዚህ በላይ እግዚአብሔር መልካም ብቻ እኔ ምን ልመርቅ ቀጥል የፈለከውን በል። ቴንክ ዩ ጋይስ እያየኋችሁ ነው። እሺ ማነው 600 ወርቅ ቴሌብር ይልሰው እንትን ሳንዱች በላል ይገድ ምን ሆነ ነው ጆሲዬ እንኳን ለዚህ ቀን አበቃ። ብላክ አበባውን ተወው አንተ እኔ ላውራበት እንዴ? እሺ ቀጥልሽ ብላክ ይሾ በአበባ በእናትህ ጆሲዬ እንኳን ለዚህ ቀን አበቃ። እንኳን ተወለድክልን። እውነት በጣም ደስ የሚል ሰው አስቂ የሆነ ሰው ነው እና ስላወቅሁ በጣም ደስ ብሎኛል ጆሲዬ። እድሜ ዘመንን ፈጣሪ ይባርክልህ። አሜን። እና እንግዲህ የኔ ስጦታ ያው ኬኩ ነው። ሼፍ ሆኜ አገልግያለሁ፣ ሰርቻለሁ እና በጣም ነው የምወደው። ከዚህ ሼፍ አመስግኑልኝ። አሜን። እና እናንተ እንግዲህ ማሚ በጣም ነው የምወድሽ። እያየሽ እናቴ ቴንክ ዩ። እሺ ጃኒ ግን ታድላ በፍቅር ይላሉ። ጃኒማ እናቴ አይ ቤታዬ ሲንግሎቹን ሁሉ እያስለቀሰኝ ነው አሁን። ጃኒማ ክንፍ ብላለች። አሁን ወጣ እኖ ጃኒ ኩረፉ ቤታ ቅድም ታምራላችሁ ምናምን ስላት እንዴት ተደብቃ አልወጣም አላለችም። ኖ ለኔ ቆራ ነው የሲንግሎቹ እያለቀሱ ነበር አላይሽም? እንደ ቪዲዮ እየሰሩ አስቢበት ግን ያንን ቤታዬ ምን አልሽኝ? አስቢበት የቅድሙ እሺ አሳውቅሻለሁ። እሺ ችግር የለውም። ለምንድን ነው የማታፈምሱ? ለምንድን ነው ፎሎ የማታረጉት? ቀጣይ ለዲስክ መንሸራተት መዋጮ ውጭ ሀገር ሂደት አከም ስለተባልኩ ሁሉ ገንዘብ ከሚጠይቃችሁ ፎሎ ወጪ የለውም፣ ፎሎ አድርጉት። ይሄ ልጅ መሰባበሩ ነው። በእውነት እንትን ነው። መቀመጥም መቆምም አልቻልኩም። የምን አዋጡልኝ ከሚል ፎሎ አድርጉት። ተሰባበረ በእናታችሁ። እኔ እንዲሁ እንደ ወንድም አሳዝኖኝ ነው በእውነት ተቀነጣጠፈ። ግን ምን ንቀህን ነው ያለ እንትን ያለ ጭድ የምታቦካው ጭቃውን ንቀት ነው። ስለመጣሽ እሺ አንዳንድ ነገሩ ነግሮኝ ነግራኝ ነበር። ያው እንግዲህ ማዘርዬ እኔ የማሙሼ ባለቤት ነኝ። በልጅነቴ ነው ከዚህ ሀገር የወጣሁት እና ጓደኛዬ ነበርና የሆነ ፕሮግራም ልናደርግ ብለን ነው። በልጅነት ጓደኛሽ እሱ እንዳገባ አላወቅሽም? አውቃለሁ። እንደወለደ አላወቅሽም? አውቃለሁ። ታዲያ እንዴት አይንሽ? ያው የእሷ እኮ ገጠመኝ ነው ብሎኛል። እንግዲህ ገጠመኝ ነው፣ በገጠመኝ የተፈጠረ ነገር ነው እና ብሎኝ እንግዲህ ወረቀት ይዤ ነው የመጣሁት። ፕሮግራም ካደረገን በኋላ ተመልሰን እንሄዳለን። ገጠመኝ የሚልሽ እሱ ነው? እኔ እሱ ነው ያለኝ። እንግዲህ ታዲያ አንቺ እሱ ቢልሽ ልጅ ላይ ትዳር ላይ እንዴት አንቺ የመግባት እንዳይሽ ፈጠሽ ትመጣለሽ? የኔ ጓደኛዬ ነው፣ ረጅም ዓመት የልጅነት ጓደኛዬ ነው። የእሷ ደግሞ ገጠመኝ ነው። አምኜበት ፕሮግራም ላደርግ ወረቀት ይዤ መጥቼ ተመልሰን እንሄድ ነው የመጣሁት።
ይዤው እሄዳለሁ። አለ ልጅነት ጓደኛሽ ቢሆን በቃ ውጪ ሂደሻል፣ ውጪ ነው የምትኖሪ። እሱ በቃ እዚህ አግብቶ ወልዶ ይኖራል። እሺ አንቺ ብትዩ አሁን በሱ ላይ ደግባን የምትይ አሁን ፕሮግራም እዚህ ቤት ካደረግን በኋላ ተነስተን እንሄዳለን ነው። ማን ቤት? እዚህ ቤት ጠብቂኝ አለኝ። እናቴ መከራከር ሳይሆን ተስማምተዋል እኮ። ምኑ ተስማሙ? እሱ ሊያገባት ነው። አሁን ነይ ብሏት ነው ያስመጣው። እሺ ገደል ግቢ። እኔ ብዙ ሚስት ስለማውቅ እኮ ነው ገደል ያስገባሽ። አንቺ ነገ በርቸ ባንቺም ይደርሳል። በርቸ ባንቺም ይደርሳል። እኔ እኮ እዚህ ቤት ጠብቂኝ ነገሮችን እስከማስተካከል ብሎኛል። እሺ ማይሉኝ ከሆነ ልውጣና ላይ ቤት ሻይ ቤት ይገር ሻይ ቤት ቆንጆ ሻይ ቤት አለ። እዛ ጠብቂ። አይደለም ወይ እህቴ አንዴ ታረጋጊ። አሁን ሲመጣ ደውዬለታለሁ። እኔ ደውዬለታለሁ። አሁን አዳራሽ ይዛችኋል፣ ተስማምታችኋል። ትጋቡ ነው። እግዚአብሔር አንቺልኝ ማዘር እግዚአብሔር አንቺልኝ እንዴት አገኘው? አይደለም ስሚኝ፣ እሱ አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ማዘር እግዚአብሔር አንቺልኝ ቆሻሻ ነው እሺ ነው የሚሉት። እሺ እሺ ነው በጣም እሺ አላተና እና ያልዋላ ችግር በምስለ ምስቲ ያጫለ ያላት እንዴ ሰው ተታዘረም እንዴ ነው ያለው ሴት ነሽ ተይ አረ ነው ያለው ያው አጓት ብሎ አይደለም ያጓት ብሎ እንዴ ከደግቢ ማለት ነው አታሳዝንም እሷስ አታሳዝንም እና ቢዛ ይዛ መጣች ሙሽራ ቀሚስ ይዛ መጣች አታሳዝንም እዚያ እሷው ያገባት እዚያ አይ ያገባታች እንደዚህ ነገር ማታርጊ አንቺ ፈት እንደዛ አትበይ እና አትበይ እንደዛ ተይ እኔ ወላ ግን ልታረጊ ነው ሌላ ሰው ባለ ሁለት ባል ቢዝ ቢልቲ ነው ሁለተኛ ባል ቢዝ ምን ነው ምሳሌ አራት ማለት ነው ታሳዝነሽ ምን ታሳዝነኛል አይሆንም በቃ እኔ አጓት ነው የምለው እኔ ያቺ ጋር ተቀበቃ አሁን አገባሽ እንትን ይሄ አይሏ በጣም የሚጨምርባት ነገርኩሽ መጣሽ ወይ እንደዚህ እንደምታሰቡ ላችሁ እንዴት ነው? አማን ነው? በረታችሁ? እንዴት ነው በረታችኋል? አዎ ፈጣሪ ያለው ነው የሚሆነው። እኔ የምልህ ምሳ ተበላ እንዴ? ተበላ። አዎ በልቷል። ተበላ? ቆያ ተበላ። በቃ ይሄ እንትን ውሃው በምሳ ብር ነው ሲያመጣሁት እዚህ እበላለሁ ብዬ ላካክስ ነበር። በቃ አሁን ይዤው ልሄዳ ማለት እግዚአብሔር ያጽናችሁ። ቆሎ አለ ብላ ዛሬ ማን ያዘዋልን አይቼ ማን ያዘዋል አበረታቶኝ ክፍሌን አጸዳው እና እኔ እንደጠቀመኝ እናንተን የሚጠቀማችሁ ላሳያችሁ። ሰይፈ ትችላለህ። ክፍልህን ማጽዳት ካንተም ይበልጥ ጭንቅላት ውስጥ ያለ ነገር ነው። ጭንቅላት ውስጥ ባለ ነገር ደግሞ መሸነፍ የለብህም እና ጭንቅላታችሁ ውስጥ ነው ያለው። ሁሉም ነገር ጭንቅላታችሁ ውስጥ ነው ያለው። ብሌኔ የማይሽ እንዳይኔ እንደው ምን አይነቱ ወንድ አሰዳቢ ነገር! ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ። ዘመናዊ ወንድ። ሚስት ተኝታ አንተ ኪችን ለኪችን መርመጥመጥ ነው ዘመናዊነት። ደክሟት እረፍት ላይ ነች። ደስ እያለኝ እሰራላታለሁ። ምክንያቱም ዘመናዊ ወንድ ነኝ። ወይኔ ማዬ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል? ወሬ ያለብሽ ማሬ። በቀይ ላድርግልሽ? ባልጫ ይሁን ውዴ። መረቅ ይኑራው? እሺ። ኧረ ተቃጠልኩ። እስከዛስ ጁስ ነገር ምን ልስራልሽ? ጁስ ሳይሆን አናናስ አምጣልኝ። እሺ እኔ ውድድ። እሺ። ወይኔ ጨጓራዬ። ጭራሽ እንጀራ። ዘመናዊ ወንድ እና ቢኒዬ ናፍቀኛል። በእናትህ ቶሎ ና። ናናና ናፍቀኛል። ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰሚ ምን ሆነሃል ቤኪ? የሆንኩትን ነዋ የሆንኩት። የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት? ሊያ አረ ወዲያ ዘመናዊ ወንድ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። አጭር ጥያቄ፣ ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አይደለም? የዘመናዊ ባል ጥጉስ እስከ ምን ድረስ ነው? ፎሎ እና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን።
ዶክተር ነው ሱቅ መጣ ማን ምን ይዞ ቢመጣ ጥሩ ነው ፍቅሩ አበጠ 3 ውሃ ቢያንስ ጁስ አታረገው ምን አይነት ነገር ነው የሚያጀግ ናና ማን ነው ጋሺ ወዴት ነው ኧረ ቤቴ ነኝ አረጋ በላ ታዲያ ዝም ብሎ ይገባል ዘው ብለህ ቤት ቢሆን ዝም ብለህ ዘው ብለህ ትገባለህ እንዴ ደግሞ አረ ቆይ ቀስ በል ትፈተሻለህ ምን ይዤ ቤቴ እኮ ነው የምገባው ምን ቤት ከቀር ሰው ምን ይፈልጋ አይሆንም በቃ ትፈተሻለህ እንካ ያዛ አንዴ መሳሪያ ያዛ አረ ነገር ይከብዳል ጋሽ